Nice! ቪክተር ጆኮሬስ ሁለት ጎል አሁን ያስቸገረን ማን ነው? ኦንጎል የሚባል ፈራሚያችን ነው። ኦንጎል የምትባለው ፈራሚ ታገባለህ አታገባ? አታሰልቸን፣ በቃ አታሰልቸን እንዴ! ሴት ፒስ ካልገባ ነሻጣ የለውም። 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው ምን? በቃ ገባ አይደለ? ዘጠኝ ነጥብ We are the Gunners. Baltanol! City, ዘጠኝ ነጥብ ሆኗል። ባይ ባይ ገባ አርሰናል 3 ሰንደርላንድ 0 የተጫዋቾች ሬቲንግ። እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ወደ በረኛ ነው የምንሄደው እንደ ሁል ጊዜው ማለት ነው። በስመ አብ ማን ራያ ምን አይነት ዲስትሪቢዩሽን ነው ስናይ የነበረው ዛሬ ማን አይተዋል። ትሮሳርድ ስትሆን ኳስ ፈርስት ሃፍ ላይ ቮሊ ምናምን በጣም ነው የምትችለው። የሆነ ኳስ ግን ተሳስተ ነበር ለጥቂት አስደንግጠኛ። ዝም ብለን 7.5 እንሰጣለን ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ብዙ ማች እንዳላገኘ ያስተውቃል። የዛሬው ጨዋታው ገባችሁ? ኮምፎርታብል አልነበርኩኝ በተጫወተው ጨዋታ ዛሬ ማለት ነው። ግን ስቲል አሪፍ ጨዋታ ነው የጨዋታው። 7.5 እንሰጣለን። ጋብሪኤል ጋር እንሄዳለን። ጋብሪኤል በጣም ሶሊድ። በስመ አብ ምን አይነት ጨዋታ ነው የሚጫወተው ጋብሪኤል። ትችላለህ ማን 8.5። ከዛ ሳሊባ ጋር እንሄዳለን። ሳሊባ ዛሬ ብዙም እንዳልተመቸኝ ልንገራችሁ። ሳሊባ እየተንገጫገጨ ነበር። ሰከንድ ሃፍ ላይ ሙሉ ለሙሉ አሻሽሎ ቀይሮ ነበር። ፈርስት ሃፍ ላይ ግን አልቻለውም። ያ ምን ያህል ብሮቢ የሚባል ሰውዬ እንደዚህ ከልሎት ምናምን ሳሊባ ትንሽ ኮምፎርታብል አልነበርኩም። 8 ማን ቲምበር ጋር እንሄዳለን። ቲምበር በጣም ያበደ ጨዋታ ማን አንዳንድ ፓሶች እየተሳሳቱ ነበር ዛሬ ግን አሪፍ ጨዋታ ነው የጨዋታው ከሞላ ጎደል ማለት 8.5 እንሰጣለን። ከዛ ወደ መሃል እንሄዳለን። ዙቢሜንዲ በኢየሱስ ስም ምን አይነት ተጫዋች ነው ያለን? አንተ ምን አይነት ሰው ነህ? ምን አይነት ተጫዋች ነህ? ማን ዙቢሜንዲ 15 ከ10 ነው የምሰጥ። ፓሶች፣ ሹት፣ ሁሉ ነገር የአየር ኳስ ቴስተው ላይ ያሸንፋል በዚህ ቁመቱ ማን በጣም ነው የሚችለው። ዙቢሜንዲ በጣም ትችላል። ራይስ ጋር እንሄዳለን። ሌላ ሞተር ራይስ ደግሞ በስማ ምን ይዘለ ራይስ ምን ላውራ ስለ እኔ በየጨዋታ ማስደሰትን አይሰለችህም? አንተ ራሱ 10 ከ10 ምን አይነት ፐርፎርማንስ ነው ማን። ከዛ በኋላ ሃቨርዝ ጋር እንሄዳለን። ሃቨርዝ እዚህ ጋር መጮት ፈልገን በጣም ነው የምትችለው ማን ምን ሆነ ነው ቴስታ ያወርዳል። ሻዶ ስትራይከር ነው ከጀርባ ከአጥቂ ጀርባ የሚሮጣቸው ሩጫዎች በጣም ነው የሚያምሩት። በጣም ተመችተኛል። 9 ከ11 አሲስት አድርጓል ጊዮኬሬሽ ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ዛሬ እንደው ማዱዌኬ ማለት ነው ትንሽ ኢንድ ፕሮዳክቱ ላይ ልክ አልነበረም። በስመ አብ ክሮሶቹ ምናምን ያን ያህል የሚያረካ ጨዋታ አይደለም የጨዋታው። 7.5 ሰጧል ማለት። ከዛ ጄሱስ ጋር እንሄዳለን። ጄሱስ ጠፍቷል። ጄሱስ ምንድነው እያደረክ የነበረው? ጠፍታል። የሆነ ኳስ ላይ ትመጣለህ ግን ምንም አልቻልክም። ማን አንተ ተቀይረ ስትገባ ነው መሰለኝ የምትችለው። ጄሱስ ብዙም አላስደሰትከኝም። 7 ከ10 ነው የምሰጥ። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ምን አይነት ጌም ነው ማን? አረ ትሮሳርድ ትችላለህ ግን አረ በስመ ሰው ያጥፋል። በግራው ይችላል፣ በቀኙ ክሮስ ያደርጋል። በጣም የሚያምር ጨዋታ ነበር የተጫወተው ማለት ነው። ትሮሳርድ 8.5 እንሰጣለን ማለት። ከዛ ተቀያሪዎች ጋር እንሄዳለን። ማርቲኔሊ ወይኔ ማርቲኔሊ ይኸውላችሁ ማርቲኔሊ ተቀይሮ ሲገባ የሚሰጠው ሮል በጣም ነው እየተመቸኛለሁ። ምንድነው ይከላከላል፣ ካውንተር ላይ ካገኘ ዩር ዴድ፣ ምንም ነገር የለም፣ በቃ ምንም አማራጭ የለም። ማርቲኔሊ 10 ከ10 ለጊዮኬሬሽ አሲስት አድርጎለታል። ገብቶ በጣም የሚያምር ጨዋታ ነው። ጊዮኬሬሽ 15 በስመ አብ ምንድነው የምትሰራው? እናቴ ትሙት አንተ ይሶይ ምንድነው? የመጀመሪያውን ጎል እንዴት ያገባው? ሀቨር ሰተ ተንሸራተ ምን አይነት ምት ነው የምትመጣው? አንተ ይሶይ ገርል ፍሬንዱ ላፍቀው ነበር መሰለኝ። ምን አይነት ጨዋታ ነው የሚጫወተው? 10 እኔ በጣም ነው የምትችለው ማን በጣም
ለዚህ ደስታቸው ስንል ነው ነገ ሲቲን ቅጥት የምናደርግላቸው። ለዚህ ደስታቸው እዚህ ደስታ ላይ እንትን አንቸልስም። ማንቸስተር ነው፣ ጠላት ነው። ነገ ሲቲ ስትት እናደርጋለን ማለት ነው። ለዚህ ይሄ ደስታቸውን ላለማክፈል ሲባል ማለት ነው። እኛ ሻምፒዮንስ ሊጋችንን በልተን እንዲህ እንደሰታለን። በልተኗል እንላለን። እነሱ ግን ማለታቸው። ስለዚህ ለእነሱ ስለ ጀሞ በ9 ነጥብ ይላል ነው። በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል ጀሞ። በ9 ነጥብ ጀሞ። ነገ ደግሞ ለኔ ተውት፣ ለሌላ ኃያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት ጀሞ። ጥጉን ደራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀሞ። ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው ጀሞ። የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀሞ። ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሃምብል እኮ የእውነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚለው ያ ከፍታፍ የችን ጨዋታ አሸነሽ ይሄን ቪዲዮ ላይክ አድርገ ጀምር። በ9 ነጥብ እየመራን ነው። አረን ያልቻልኩም ደስታው አቃተኝ። ኮፒ ሊንክ አድርገ ፎሎ ያረክ በ9 ነጥብ ሊጉን ትመራለህ። ዊ በጣም ነው ደስ ያለኝ። ቢስሚላ ደስ ይበላችሁ። ምን ያሸነፍኩ? አሁን አንተ አሸነፍ። ተንጣጣ በቃ ፕሊዝ ወያለ አንረባበሽ። በቃ ምንድነው? በቃ ምንድነው? አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ? ኧረ ሀገራት በጥጥ ወያለ። እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። የዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያምር የዙቢሜንዲ ጎል። በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ? ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ? ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው። ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብረው ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ ነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልህ። ታዲያ ይሄ ደስታ የሚቀጥለው በምንድነው? ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። እናንተ አርሰናል ዋንጫ አይበላም ላይ ናችሁ። እኛ የሚቀጥለውን አመት አርሰናልን ማን ነው የሚያቆመው? ማን ነው ከዋንጫ ግስጋሴ የሚገታው ላይ ነን። የአርሰናል ደጋፊዎች በዚህ ሐሳብ አትስማሙ? የሚቀጥለውን አመት አርሰናልን ማን ነው ዋንጫ እንዳይበላ የሚፎካከረው? ለምንድነው ተስፋ የምትቆርጡት? ማለት አይደለም ተስፋ ለምንድነው የምትቆርጡት? ኧረ ሰንደር ኧረ ተስፋችሁ የጊዜ ጉዳይ ይመስላል እንጂ የዘንድሮ የሚኬል አርቴታ አርሰናል የፕሪሚየር ሊጉን ዋንጫ ከሁለት አስርተ ዓመታቶች በኋላ ወደ ዋንጫ መደርደሪያው መልሶ የሚያስቀምጥ ይመስላል። አሁንም በፕሪሚየር ሊጉ እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ ችለዋል። በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሌብሩስ ሬጂሱን ሰንደርላንድን በኤምሬትስ የገጠሙት መድፈኞቹ አርሰናሎች 3-0 በሆነ ውጤት ከክሊንሺት ጋር ነው ማሸነፍ የቻሉት። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግሮ ነበረ። ሰንደርላንዶች የነበራቸው የሎው ብሎክ መከላከል አቅም እጅግ በጣም አስደናቂ ነበረ። ነገር ግን ማርቲን ዙቢሜንዲ ከብዙ ሙከራዎች በኋላ ከቦክስ ውጭ እጅግ በጣም አስደናቂ የሆነ ጎል አስቆጥሮ መድፈኞቹን ቀዳሚ ማድረግ ቻለ። ከሰከንድ ሃፍ በኋላ መልሶ ሰንደርላንዶች ወደ ጨዋታው ለመመለስ ጥረት ቢያደርጉም አልተሳካላቸውም ነበረ። ተቀይሮ የገባው
ቪክተር ዮኬሬሽም እንግዲህ የሚኬል አርቴታ ቅያሪ እንደሰራ አሳይቶን 2 ጎሎችን 66ኛውና 94ኛው ደቂቃ ላይ በማስቆጠር መድፈኞቹ አርሰናሎች ይህንን ጨዋታ 3-0 በማሸነፍ የፕሪሚየር ሊጉ መሪነታቸውን በ56 ነጥብ ማጠናቀር ችሏል። ነገ ከስራቸው የሚገኘው ማንቸስተር ሲቲ ከሜዳ ውጪ በአንፊልድ ሊቨርፑልን የሚገጥም ይሆናል። አስቀድሞ የብስራቸውን የሚኬል አርቴታው መድፈኞቹ አርሰናሎች ማጠናቀቃቸው ደግሞ ይበልጥ ለዋንጫው ያላቸውን ጉዞ የሚያቀርብ ይመስላል ማለት ነው። በጨዋታው ላይ ከሃቨርስ አሲስት ማድረግ ችሎ ነበረ። በጨዋታው ላይም ሲያስገርም የነበር ፐርፎርማንሱ እንደነ ማርቲን ዙሜንዲ፣ ዴክላን ራይስ የመሳሰሉ ተጫዋቾችም ጥሩ ፐርፎርማንስ ነበራቸው ማለት ይቻላል። ቪክተር ዮኬሬሽም ተቀይሮ ገብቶ ለጎሎቹን ማስቆጠሩ በተለይም ለሞራሉ በደንብ ይረዳዋል ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።